ሳልፈቅድልህ ክፍሌ ለምን የገባው? እሺ ይቅርታ ልግባ። አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገን የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋችሁ ዋሪው አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጭ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? ዳምጩ ነው። ኦፍ ኮርስ ሁሉንም አንድ ባንድ አዳምጠዋለሁ። እርግጠኛ ነኝ የሆነ ነገርም አገኛለሁ። ኤቢ እንደሆነች እናቷንም እየዋሸች ነው ያለችው። አረ ትያይ እንዲያው ከማድ ቤቱ ከኪችኑ ማለት እኮ ነው። አቤት አቤት፣ እቺ ሙቀቱና እንዲያው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት። ነገረ ስራዋ እንዲያው ደስ መላልኝ። በጣም እርግጠኛ ነኝ እና እማዬ መሞቱ አይቀርም። ወይኔ ጉዴ፣ ወይኔ ጉዴ! እጇን በጠመዝዘው እኮ ቀበላት ነበር። ወይኔ ጉዴ፣ ወይኔ ዳጣ፣ እባክሽ ነገር እንዳታበላሽ እባክሽ። ነገርኝ እንጂ ማርቴ፣ አንተ ብዙ ነገር ደብቀኛል ትይኝ የለም እንዴ? በሰላም እየኖርኩ ስለሆነ ይህን የመሰለ ህይወቴ እንዳይረበሽ ነው እንጂ አንተማ በጣም ብዙ ጥያቄ እኮ እንዲጠየቅ ታደርጋለህ። ደር እሺ ንገሪኝ፣ ምንድን ነው ያለች? ነው አይጠቅምህም አልኩ። እሺ አክስቴ፣ ወይ አብረን እንትንም በል። አላምንሽም። የድሮ አቢጌል አሁን የለችም። ሰሚያልሽ አቢጌል፣ ማስመሰልም ሆነ መዋሸት አትችይበትም። ስለዚህ አትሞክሪ ለማስመሰል። አዎ ልክ ነሽ፣ አልችልም። ግን በቃ ደግሞ ዳጣን ትያታት ታሰቃያት። ዳጣ እንግዲህ ዛሬ በከባድ በጭንቀት ውስጥ ነው የምትገኘው። ምክንያቷ ደግሞ እንግዲህ ወይዘሮ መድኃኒት ለቤተሰቡ ይሄንን ቤተሰብ ውርዴቱን አዋርደዋለሁኝ፣ ሚስጥሩን ዘረግፈዋለሁኝ፣ አንድም ነገር አላስቀርም፣ እያንዳንዱ በትንትኑን አወጣዋለሁኝ እኔ እያለሁኝ ማንም ሰላማዊ ተኝቶ ማደር የለበትም ብላ እንግዲህ ክንዷን ወጥራ የመጣችው ወይዘሮ መድኃኒት እንደተለመደው አሁንም እንግዲህ ካሜራዋን ደቅና ዛሬ ተሳክቶላት ካሜራዋንም እንግዲህ ይዘዋታለች። ባለፈው ክፍል እንዳያችሁት ዳጣ ለማስጣልና ካሜራዋን ለመቀማት ብትሞክርም ግን አስቀድማ ነው እንግዲህ በገፍትራ ጥላት የሮጠች ካሜራውን ይዛ ሄደችው። ያንን ይዛ ሄደ። ከሄደ በኋላ እንግዲህ አሁን ላይ ይሄው እስካሁን ድረስ ያው እስካሁን ያውም ያወዛወዙባት እስካሁን ያዘገዩባት ስልኳን እሷ ዳጣ ይዛው ስለነበረ በዛ አማካኝነት የተወሰነ እንግዲህ ጊዜ መፍጃ ብቻ ነው እንጂ ሌላ ምንም የሚፈጠር ነገር የለም። እውነቱ ነገር እንግዲህ ዛሬ ተነስታ ይዛ ሄዳለች። ስልኳን ማውጣ ኦሬዲ ሪከርዱን እያዳመጠችው ነው። ያው ወደ አልመቻቻት ብሎ የሚገርመው ረጅም ሰዓት ነው የተቀረጸው። እንዳልኳችሁ የመጀመሪያው እሷ ያሰበችው ትንሽ ደቂቃዎችን ነበረ፣ ግን አልተሳካላትም። አጠቃላይ እንግዲህ 24 ሰዓት ነው ካሜራው ዛ ሲቀርጽ የነበረው። 24 ሰዓት ማለት እንግዲህ እያንዳንዱን ነገር ከሀስከፈ በነገራችን ላይ በትንሽ ደቂቃ ወዲያው ካሜራው እንዳስቀመጠችው ራሱ እኮ ዳጣ ሁሉንም ነገር አውርታ ጨርሳለች ከሰላም ጋር ማለት ነው። እና በጣም የሚያስደነግጥ ነገር ነው ይሄ በጣም ማለት ነው። ቤተሰቦቻችን በጣም ከባድ ነገር ነው። እንግዲህ ያው እሷም ደንግጣለች። ዳጣም ያው ይሄን ነገር አንድ በአንድ ስለምታውቅ ይሄን ነገር ለችግር እንደሚያጋልጥ ሁኔታው ከባድ እንደሆነ ተረድታለች። እና ይኸው እሷን ለመቀማት የምትችለውን ያክል ለማድረግ እየለፋች ነው። ግን ብትለፋም ሁኔታው እየተሳካላት አይደለም። አለ ሁኔታው እንደውም እየሄደባት ነው የሚገኘው በጣም በሚባል መልኩ። እንግዲህ ቤተሰቦቻችን በጣም ከባድ ነው። ያው ያን ያክል ብትጨነቅም ቢያስጨንቃትም ግን ያው ሁኔታዎችን እንግዲህ እስከምችለው ድረስ ለአብጌልም ነግራት ነበረ። ናታንም ይሄን ነገር እያንዳንዱ ነገር አውቀዋል፣ ግን የሚችሉትን እያደረጉ ነው። በመጨረሻም እንግዲህ ናታን የዳጣ ይሄ ነገር መሆን የለበትም በፍጹም ብሎ ለመቀማት እንግዲህ እየታገላት ነው። መድኃኒትን ዛሬ እንግዲህ ወስኖ ሄዷል። በእርግጠኝነት እንደሚቀማት ተስፋ እናደርጋለን። አለበለዚያ ይሄን ነገር ይሄን ሪከርድ ካዳመጠችው በጣም ከባድ ነው። ያው አብጌል ሄዳ ነበረ። አብጌል ሄዳ ለምን ይሄን ነገር ታዲያ አዲስ ነገር ካለ ለምን አብረን አንሰማውም? ለምን ያለውን ነገር እንትና እናደርግም? እኔ ጋር እንስማው ምንድን ነው ያሰብሽው ብላ ስትጠይቃት አይ 24 ሰዓት ሪከርድ አድርጊያታለሁ፣ በእርግጠኝነት እዚህ ጋር ደግሞ እያንዳንዱ ነገር እንደሚሆን አውቃለሁ። ስለዚህ ይሄን ነገር ብቻዬን ነው ማዳመጥ የምፈልገው። ከዛ በኋላ ደግሞ ከማርቲ ጋር እናዳምጠዋለን። እንደውም እኔ ቅድሚያ እንደውም ከማርቲ ጋር አብረን ነው ማዳመጥ ያለብን
ብላ ነው እንግዲህ በግግምና አሁንም የቀጠለችው። በዚህ መካከል ላይ እንግዲህ የተፈጠሩት ነገሮች በጣም አስቸጋሪና አንዳንድ አስደንጋጭ ጉዳዮች አሉ። ሁኔታዎችን እንግዲህ ለማስተካከል እየተሞከረ ነው ማለት ነው። ውድ ቤተሰቦቻችን ያው የሆነው ነገር ሆኖ ነገርዮሾችን ለማስተካከል ሁኔታዎችን ለማመቻቸት የሚችለውን ያክል እያደረገ ነው የሚገኘው። ናታን እንግዲህ በመጨረሻም ወስኖ ሄዶ ከእጇ ላይ እንዲቀማት ተገዷል ማለት ነው። ሂዶ እንግዲህ ገና ሲመጣ ለምን ነው በርሳት ተንኮ የመጣኸው? ምንድን ነው የፈለከው? ምን ልታዘዝ እያለችው ነበረ። ያው እሱ እንግዲህ ወደ ቀርቧታል። በእርግጠኝነት ደግሞ ልትጮህ ትችላለች ግን ማርታ ደግሞ ከውጭ እየመጣች ነው። ስለዚህ እዚህ ጋር ናታን የሆነ ነገር ማድረግ ካልቻለ በጣም አስቸጋሪ ነው። በእርግጠኝነት ይሄንን ካሜራ እንደሚቀማት ተስፋ አለን። አለበለዚያ ግን ማርታ እየመጣች ነው። ስለዚህ ስልኩን ከፍተው እያንዳንዱን ነገር እንግዲህ እንደሚሰሙት ወይም ደግሞ ይሄን ነገር እንደሚያደርጉት ምንም ጥርጥር የለንም። ሁኔታዎችን እንግዲህ አለ ውድ በግድ እያንዳንዱ ነገር እንደሚስተካከል ባለሙሉ ተስፋዎች ነን። ቤተሰቦቻችን ያለው ነገር እንግዲህ ግዴታ ነው ማለት ይሄ ነገር መሆን ስላለበት ነው። በጣም ከባድ ነው የሆነው ነገር፣ በጣም አስቸጋሪ ነው። በቃ ከአቅም በላይ ነው እውነት ለመናገር ሁኔታዎች የሆኑት በጣም ማለት ነው። እንግዲህ ዳጣም በጭንቀት ውስጥ ነው የምትገኘው። አብጌልን በጣም ተጨንቃኝ እውነት ለመናገር እንግዲህ በጣም ምክንያቱም አንደኛ ደረጃ ይሄን ነገር ሲሰማ በጣም እንደሚጎዳ ያውቃሉ። ሁለተኛ ደግሞ እናቷ በቃ አልሆነ እርምጃ ትወስዳለች ራሷ ላይ በቃ ራሷን ታጠፋለች እናቴ ብላ አስባለች። ምክንያቱም ልክ ናት። ይሄ ነገር በጣም ከባድ ስለሆነ ማለት ነው። ቤተሰቦቻችን እንግዲህ ማርታና ደረጀ ደግሞ አንዳንድ ነገሮች ሲያወሩ ነበር ዛሬና ስለ መድኃኒት በቃ እቺ ልጅ ከቤት ልጆቹ ጋር የተስማማች አይደለም። ስለዚህ ወደ መጣችበት ትመለስ እያላት ነበር ደረጀና ማርታም እንግዲህ አይ ግዳው እውነት ነው እውነት ብለሃል። ኧረ ሲጀመር እሷ ምን ከልጆቹ ላይ ጋብቻ ከኔ ጋር ስሜት ተስማማች እያለችው ነበርና ካንቺ ጋር ደግሞ መሆንሽ ነው ማትስማማው ስትላት ምንም አትለው ነገር አላት እያለችው ነበርና ደረጀ እንግዲህ ምን እንዳለቻት መስማት ጓጉቶ ምን አለች ማለት ምን ብላሽ ነው አንቺን ደግሞ ምን ብላሽ ነው ምንድነው ያለች ነገር ምናምን ሲላት አይ ተወስኪ እኔ ጋር ይቀመጥ ምክንያቱም እሷ አምሮ የማያስበው ነገር ስለሌለ እኔ ጋር ይቀመጥ ብላ ነው ያለችው። ደረጀ ግን እንዴ አንተ ሳትነግረኝ እያልሽ ትይል እንዴ ስለዚህ ለምን አትነግሪኝም ሲላት እንዴ ያንተንማ ተው አላስብም ብዬ እንጂ ያንተማ እኮ ብዙ ነገር ያስጠረጥራል። ያንተ አልነገር ማለት እኮ በጣም ብዙ ነገሮችን ያመጣል ስትለው እንዴ ማለት ነው ማርትዬ እያላት ነበርና ማለትማ ካሰብነው ብዙ ነገር በትዳሬ በብዙ ነገሬ እንዲጠራጠር ያደርገኛል። ግን እስካለው ድረስ ህይወቴ መልካም ስለሆነ ትዳሬን ስለተመችቶኝ እየኖርኩ ስለሆነ ከዚህ በላይ ሌላ ነገር ተጠራጥሬ ሌላ ችግር መፍጠር ስለማልፈልግ እንጂ ያንተማ ብዙ ያስጠረጥራል ስትለው ምን አላት ደረጀ አይ አንዳንዴ የሚባለውን ነገር መጠርጠር ጥሩ ነው ብሎ ነው እንግዲህ መለሰላት። ተረዳችሁ? ከዛ በቃ አንዳንዴ መጠርጠር ጥሩ ነው ብሏታል ማለት ነው። እንዴ ማለት ምን ማለት ፈልገህ ነው ስትለው አይ በቃ ሁሉንም ነገር ሙሉ አድርጎ መሳል መልካም አይደለም ሰው። ስለዚህ አንዳንዴ ሁኔታዎችን እንደዚህ የሚባለውን የሚወራውን መስማት ጥሩ ነው እያላት ነበረ እና በጣም የተገረመችው እንደዛ ነው እንዴ ይሆና ብላ ነው እንግዲህ ማርታም መለስ ያለችው። እሱማ ያው ሁኔታውን እንበለው ብለን ነው እንጂ እውነት ነው። ብዙ ነገሮችን እያየን ብዙ ነገሮችን እየሰማን ብዙ ነገሮችን እንትን እያልን ነው። ግን ሁሉንም ነገር ይሁን ብለን እየኖርን ነው ያላትና ማለት ምን ማለት ነው ስትል አዎ እንደዛ ነው ብላ ነው እንግዲህ ያለችው። በመጨረሻ እንግዲህ የሆነው ነገር እሷ ማርታ ምንድን ያለችው እሱማ ልክ ነህ እግራችንን ተንጠልጥሎ እኮ አንድ እግራችን ተንጠልጥሎ በማለት እግራችን ታሞ ይዘነው ግን አንደኛው ደህና ከሆነ ብለን እግዚአብሔር ይመስገን ደህና ነን ብለን እየሳቅን በሳቃችን እንሸፍነዋለን እና የሆነው ነገር እንደዛ ነው ብላ ነው እንግዲህ ገለጸችውና ደረጀም እንግዲህ በኋላ ደነገጠ። እሺ በቃ ማርትዬ በቃ ኦኬ ችግር የለውም በቃ ዛሬ ደብሮሻል የሆነ ነገር ጋብዝሽ ምን የተይሽ ልር እያላት ነበርና እሱ ጦሩ እያለችው ነበርና በቃ እንሂድና አሪፍ ቁርስ በልተን ከዛ በኋላ መንገድ ተጠጥተሽ ትመለሻለሽ ነው ያላት። ከዛም እሺ ብላ ተመልሰው ነው ወደ ቤታቸው የመጡትና
ያው ደረጀ እንግዲህ በዚህ ልክ እሷም ልትጠራጥር ያደርጋት ነው። እሷም ልትጠራጥራለች። አሁን ደግሞ እዚህ ጋር አክስትየቱ ኢቭን እናታን ቢቀማት ለራሱ ቤቱ በጣም ነው የሚበጠበጠው። በእርግጠኝነት ግን እንደሚቀማት ተስፋ አለኝ። ምክንያቱም በፍጹም ማርታ ከእሷ መስማት የለባትም። ግን እንደዛ አደረጉ እንደዚህ ሆነ ምናምን ብላ ለማርታ መልሳት ነው የምትነግራት። ማርታ የሆነ ነገር ለምን እንዴት ከየት ብላ ነገሮችን ልታጣራ ትችላለች። ግን ያው ሁሉም ነገር ስለሚጨፋፍኑት በዚህ ልክ ይሆናል ብዬ ተስፋ አደርጋለሁ። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። ላይክ አይረሳ ባይ